ታውቃለች። ሉሉም አይታታለች። ከአንድም 4 እድል ሰጥቻታለሁ። እኔ ልጆችን በጣም እድል ሰጣቸዋለሁ። አሚራ ቆይ አንዴ እያወራች ነው ሳራ። ቆይ እያወራች ነው ሳራ። ምን አልሽኝ ሳራ? ጠይቃት። ልጆቹ በእሷ ነው የመጡት። ደላላ ነው ለእሷ ያስረከባት። እሷ ናት ግን ያመጣች። ኤጀንት ነኝ እያለች ነው። አንቺ ምንድን ነሽ? እኔ ቤት መጥተው ነው ይሄንን እንትን እያሉኝ ያሉት። እኔ በእኔ ቤት እኮ ነው። እኔ ቤት ቁጭ ብዬ ቤት ነው። ልጆቹ የት ናቸው ያሉት? አቡዳቢ። አንቺ ቤት ውስጥ ነው የሚኖሩት? ቤት ውስጥ እኔ ቲክቶክ ቤት ውስጥ ነው። እኔ ቲክቶክ ቤት ውስጥ መጥተው ነው ድምፁኝ ያሉ። ኦኬ ልጆቹ አሁን የት ነው ያሉት? እሷ ጋር ናቸው። አኮሞዴሽን ውስጥ ነው ያሉት። ጥያቄ እኔ ህጋዊ ደላላ ከሆነች ህጋዊ ኤጀንሲ ከሆነች እነዚህ 2 ልጆች ሲታመሙባት እንዴት ነው እሷ መላ ዘዴ አታ ወደኛ የመጣው? ምክንያቱም አንድ ሰው ህጋዊ ኤጀንሲ ነው። ኤጀንሲ ከሆነ ልጆቹ ቢታመሙበት ልጆቹ ችግር ቢደርስበት በምንና ምን መረዳት እንደሚችል ያውቃል። እንዴት ነው ወደኛ የመጣው? አሚራ እየሰማሻት ነው? እየሰማሁት ነው። ቲክቶክ የላትም ነገርኩሽ ሳሪ አላት። አሚራ ሚሎን ቆይ አሚራ ሚሎን ታስገብ እንኪ አሚራ ነጊቢና አሚራማ እናስገባት። አሚራ ሻዋ ኦኬ። አሚራ ሻዋ ፕሊስ ሜንሽን አርጊን ከፈለግሽ ወይ ጠይቃት ጋይስ። እዚህ ተረጋጋ። ናይ አሚራ ቆይ ጋይስ እንጀራ አለሽ? ካርቶኑን ቼክ አርገሻል? እንደ ትላንቱ እንዳይሆን። አዎ ዛሬ ትኩስ እንጀራ ነው የመጣው። ትናንትና የቡኒት እንጀራ ይመለስል ሰምተሽኛል? እሱ ባይኖር ኖሮ ትሸጠው ነበረ። ግን አየሽ እንደ አይነት ወንድም ነው ያለን እኛ። ናሲ ቆራጥ እንኳን አፍስቲ ያስቀምጫል ተከፈለም ብለሽ እንዳልሽው እንደው ወይኔ። እሺ ኪኪ አሚራን ጥሪያት እባክሽ፣ ሌላ ሰው ደግሞ እንድናግዝ። እሺ እየመጣች ነው። እሺ በቲክቶክ እኮ ነው በእግሩ አይደለም። ማሚ ጨመካሪክ ነው ማያግረሽ ተበለዋለች። ማን ይበላሻና ሲቶ ቁጥር ሰጠችን። ከዛ በኋላ ለምንድን ነው የትናንትናውን ዱቄት ያላክሽው? ማረ የትናንትናውን ጤፍ ዱቄት ለልጅቱ ያላክሽው ለምንድን ነው? 5 ኪሎ እኮ ልክ ያለው ማሪ። እኔ ጋር 5 ሳይሆን 2 ኪሎ ቀይ ጤፍ ነው ያዘዘችው። ከዚህ በኋላ እንጀራም አልተላቀ የዛችኛው እንጀራ አልተላቀ ያለው ነገር እውነት እንኳን ቢሆን ኢትዮጵያ ሆነ ተስፍሽልን ነገር እየሰራ ከሆነ ኢትዮጵያ ውስጥ ሆኖ ተደብቆ ይሄን ነገር እያደረገው ከሆነ ከህግ በላይ አይደለም፣ ህግ ይዟል። ችግር የለውም። አክሽ የሚባለው ሊቢያ ላይ ደብቄ ራሱን ታውቂያለሽ የሆነ ሰው ብሎ ነበር። ሱብሃንአላህ ማለት ያን እንትና የፖሰተችው እንዳልሆነ አይደለም ማስረጃው። ይሄ ልጅ መስረቅ ይወዳል ማለት ነው። አንዴም ኮሾሽ አንቺ ሚስቱ እኔ ጋር እየደወሉ የሚያለቅሱትን ለቅሶ ልነግርሽ እኮ አልችልም። እምባዬ ቆጨኝ። እናቱ የምታለቅሰው ፌስቡክ ላይ የተለቀቀው ሳሪዬ አንድ እምባዬ ጸጸተኝ። ሁለት ታስታውሻለሽ? የዛሬ አመት ከምናምን ሌባ ተብሎ ምናምን አልነበረ? እንደዛ ባንለው ኖሮ እንደዚህ አይሆንም ነበር ብዬ መጸጸቴስ። ፍረቱ ግን እንደዛ ወራ የሆነው የትዶ ነው እንደዚህ ተቀጥቅጦ ያለ ያልገባውበት እንኳን የሌለው በሊቢያ ያለ ነው። በጣም ነው የምደሰተው። እንኳንም ራሱ ሸር አዳረግሽም ጎበዝ። መሲ አሰብስባለት ነበር እንዴ? አሚራ እስቲ ወይ አንድ አበባ ስጫት ማሚ። ተጻፈር አንድ ቁጥር እኔ ቪዲዮ እንደደረሰ
ለዳዲ ሼር አረኩልና ለዳዲ ሳሳይ ባክሽ ሳክስ ነው አርፈሽ ተቀመጫለሽ። አንቺ ነሽ ለኔ የሚያልሽኝ የሆነ ሰው እኮ ብለኛል። ምን አይነት ነገር ውሸት ነው ብሎኛል እኮ የሆነ ሰው ብሎኛል በፊትም። ያኔ ረጁ አሳዘነች ማርያምን የዋህነቷን አውቆ እሷ ጋር እየሄዱ እያለቀሱ እንዴ እኔም ጋር እኮ ያለ ማቋረጥ ነው የሚደውሉት እና ማን ነው ሚስት እና እህት እነሱንም ሸውዷቸው ይሆናል። አዎ ቤተሰብ ሸውዶ ሊሆንም ይችላል እንጂ መቼ ያን ያህል የሚናገሩት ውሸት ሆኖ ኪኪ ማሲቆይና ቶርጂ በእናትሽ ኧረ አሚራ አንድ ቁጥር ተጫኝና ግቢ። አሚራ ናት አልሐምዱሊላህ የሚለው አሚራ ሸዋ ሚል አለ። ምንም እስካሁን እየጻፈች አይደለም። ባለ ጉዳይ አይደለሽ እርዱን አለሽ መጣች። ማሚ ባንዴ እኔ ላውራ ዛሬ ማሚ ወይ ዓለም አቀፍ ደላላን የሚያስነቅ 6 ሚስት ያስረገዘ ኢማራቱ ተገኝቷል። ዓለም አቀፍ ደላላ ያስረግዛል ያለሽ ማለት ነው። አስረጋጆችን ለብቻ ደላሎችን ለብቻ የኔም ናት ማሪ ደላላ ነው መቤቴ ለ13 አመት ደላላ ነው ጀግና። ታዲያ የሰራው ነው ያውለው አንቺ ከደላላ ራስ አልወርድ ብለሻል ዛሬ። ስሚ እናቴ 6 ሚስቶቹን በኔ ገፍት አገናኛቸዋለሁ ማንንም ሰው ሳላስገባ። ወይኔ በሼር እንድታደርግልኝ ወይ ቢስሚላህ። ሰምተሻል? መቼ ነው የምታገናኛቸው? ሁለቱን አግኝቻቸዋለሁ፣ አራቱን እያፈላገልኩ ነው። ኦኬ እኛም እናግዝሻለን። ሹክራን ሀቢብቲ ባይ። ምንድነው ካናዳ ወርክ ቪዛ ጭራሽ በቤታችን ማሜ ዝም ብሎ ደላላ ሁኚ ይለኛል። ሳያዋጣ አይቀርም። ስልክ ቤቱ ይዘጋ መሰለኝ። ኪኪ እንግዲህ ምን እዚህ ድረስ ነው እንትን ያልኩት። ምን ላድርግ ሳይሆን ምናምን አለሽ የእሷ ፎቶዋ አካውንቱ ልኛ በዛኛው እንትን ይለኝ። ኦኬ ሼር ታረጊልኝ። አንድ ጊዜ ቆይ፣ ለምን ሼር ይደረጋል? ቆይ ኪኪ ወይ እኔ ጥያቄ ጠይቅሻለሁ ላንቺ። እነዚህ ልጆች ታመዋል፣ 2 ልጆች ታመዋል። ያመጣችው እሷ ናት። ስለዚህ እሷን ማጣራት ማወቅ እንፈልጋለን። ችግር የለውም እተባበራችኋለሁ። ስለዚህ እኔ ዛሬ እኔ ጋር የመጡ ልጆች ነበሩ። ሳሪ መክተብ ውስጥ ታፍነን ያለነው በሽተኞች አሉ። እኛ ራሳችን ኪኪ እቺ አሁን ሳምሪ ናት ኪኪ የምትባለው ባለ ኦፊሷን ነው የምልሽ። የ4 ወር የ5 ወር ልጅ አላት። አላውቅም እኔ ፐርሰናል ነው። እንደዛ ከሆነች እሷ ራሷ ናት። አንዷን ደግሞ ከኢትዮጵያ ለስራ አምጥታት 1300 ደሞዝ ተብላ ለጠባህነት መታ እኔ ቤት ልጅ ትጠብቂያለሽ ብላ 4 ወር አስቀምጣ ወረቀቷን አበላሽታ። ዛሬ ማአት ሜሴጆች ነበሩኝ እንደዚህ አይነት። እንደገና የኢትዮጵያውያን ቢሮዎች ውስጥ ሳይሆን እነዚህ ሰፕላየሮች ለሰፕላየር ኦፊሶች የሚሰሩ አበሾቹ የሚሰሩት ስራ ልነግርሽ አልችልም። ማንም ደላላ እንደዚህ አይነት ግፍ ሰርቶ አያውቅም። የልጆቹን ሙሉ ህይወት እያበላሹ ይኸውልሽ ኪኪ እርዳታ ፈልጋ መጣች። እዚህ ኮሜንት ተጻፈ 2 ልጆች ታመዋል። 2 ልጆች ታመዋል። እነዚህ ልጆች ሁሉንም ኃላፊነቱን የምወስድ ያለችው መምጣት አለባት። ሲጀመር ደግሞ እንደዚህ አይነት የጤና ኬዝ ሲኖር ሳሪ ልንገርሽ፣ ኤምባሲም እንትንም ሳይሆን ኖርማል ብላታላችሁ ላውጣላችሁ ስልክ ካላችሁ አንቺ ስልክ ነው ስጫን። ሳሪ አሁን እንዲህ ራሷን የሳተችሽ ልጅ ምናልባት ታሚ ቅድም አልናህዳ ያለው እኔ የማውቀው ታሪክ ነው። ምንድነው የሚደረገው? ኖርማል ሆስፒታል ከፈለግሽ አምቡላንስ ትጠሪያለሽ፣ ይተባበራሉ።
አምቡላንስ ካልሆነ ደግሞ ኢመርጀንሲ ኖርማል ሆስፒታል ኢመርጀንሲ ተወስጃታለሽ። ከሆስፒታል ወደ ሙስተሽፋ አመል የአይምሮ ችግር ወዳለባቸው ይላካሉ እነዚህ ልጆች። ከዛ በኋላ ለመሳፈር ብቁ ሲሆኑ ሆስፒታሉ ወረቀት ይሰጣል። ይሄ ነው ያለው ሂደት። ህጋዊ ኤጀንሲ እሷ ወይ እጇ አለበት የልጆቹ ጤንነት ላይ እጇ ሊኖርበት ይችላል። ቁጭ አርጋ በስብሳ አሳብዳቸው ወይ ነጥቃቸው። ዛሬ እኔ ጋር ደግሞ ያሉት ሜሴጆች በሙሉ እንደዛ ናቸው እኮ። ለምንድን ነው እሷ አሁን እሷ ድረራት እንድታግዛት ከፈለገች መምጣት አለባት። ምክንያቱም እሷ እኔ ህጋዊ ኤጀንሲ ነኝ፣ ምንም የሚጎልብኝ ነገር የለም። ከመጭራሹ ኢትዮጵያኑ እንትኖቹ ደላላዎቹ ተራግማለች። ስለዚህ ትምጣና ትስጠን፣ ያለበለዚያ ኪኪ ወዳ የኢትዮጵያ ደላላ አሳብዶ ይልካል አይልክም። እብድ ከሆነች ከኢትዮጵያ ኤርፖርት አይወጡም ነበር። እዚሁ ከአንቺ ጋር ባላቸው ኬስ ካበዱ፣ በስራቸው ቦታ ባላቸው ኬስ ካበዱ የሌላ ጉዳይ ነው እንጂ እብድ እያየ ከኢትዮጵያ ኤርላይንስ ያሳፍራል። ምን ያህል ሰው እየወቀሰች እንዳለች ተወቀው እንደዚህ ስትል። ስለዚህ ለምን እንደሆነ ታውቂያለሽ ሙኒት፣ እሷ መታ እዚህ ማብራሪያ መስጠት አለባት። ደግሞ መፍትሄ ፈላጊ ብትሆን ኖሮ እጇ ባይኖርበት ከማንም ቀድማ እዚህ የምትገኝ እሷ ናት። ቻንሱን አግኝታ ነው። ደውይላት ኪኪ፣ ይኸው ስልክ ልኬላት አለሁ። እንትን በሉላት፣ ደውይላት። እዛ ዱባይ ያለው ሰኒ ደላላም ደግሞ ደላላን ይወቅሳል። ድፍረት። ለማን አሁን ቴክስት ያደረገልኝ ማን ነው? ልላክ ነው። አቡዳቢ ሰኒ ለታምነሽ ጾታሜዲ ኦኬ። እንዲህ አይነት ሀረካት ደስ አይለም። ምክንያቱም ለምንድን ነው ታውቂያለሽ ኪኪ፣ እርዳታ ብላችሁ እስከመጣችሁ ድረስ የእውነት ለመረዳት ሁለቱን ልጆች አሳይተሽናል በቪዲዮ ታማዋል። አንዷ ራሱ ታስራለች መሰለኝ። እነዚህን ልጆች ነፃ ማውጣት አለብን። ነፃ ካላወጣን አንለቃችሁ። ሳሪ ታያለሽ፣ ወላሂ ቼክ ሲደረጋውን ታያለሽ። 5 ወር 6 ወር እሷው ቤት የተቀመጡ ልጆች ካልሆኑ እነዚህ ልጆች እንትን እንዲሉ ብዬ ነው የመጣሁት አይደለ እንዴ? እነሱ ቤተሰቦቻቸው ናቸው ኪኪ ወደ አንቺ የመጡት። መቼም ልጆቹ ራሳቸው አልመጡም። የራሴ ቲክቶክ አለኝ፣ የራሴ ቲክቶክ ሉሉ ሚል አለኝ። ልጆቼ እንደዚህ ነው ልጆቼ እንትን ብሎብኛል፣ ለነሱ ደግሞ ኤምባሲ ያስፈልገኛል አለች። እኔ ቤተሰቦች እሷ ራሷ ናት የመጣችው። አዎ ቪዲዮ ከፍቼ አሳየኋቸው። ሁሉም ለነሳሪ ለነታሚ ለነሙኒት እየሄዳችሁ ሼር አድርጉላችሁ አልኳቸው። መጥተው ሼር አደረጉልሽ እንጂ እኔ እዚህ ውስጥ ምንም ማቆት ነው ተማታለች። አንቺ አይደለም የምልሽ ራሷ ነች አንቺ ጋር የመጣችው ማለት ነው። አዎ እንደዚህ ድርጅት አለኝ እንደዚህ አለች። እንደዚህ አይነት ጥሩ ድርጅት ከተገኘ ማሪፍ ነው። ሴቶችንም ማሳየችን የታመሙትን እንረዳለን። አድቨርታይዚንግ እየሰራች በዛው ደግሞ እሺ ትምጣ ታዲያ ኪኪ፣ እሷ ትምጣ። ይሄው መጣለች። ሳሪ እኔ ልጠይቃት። እሺ አስገቢያትና እኔ እጠይቃታለሁ። ይቺ እዚህ ጋር አይደል? እሷ ናት እልሻለሁ። እሺ ሳሪዬ፣ እኔ ታሜ ቁጥር እረስቸዋለሁ፣ ጠፍቶብኛል። እሷ ናት፣ ይቺ ናት። እሷ ሰላም፣ እንዴት ነሽ አሚራ? አሎ አልሐምዱሊላህ። እንዴት ናት አሚራ? የታመሙት ልጆች ከመጡ ስንት ጊዜያቸው ነው? ተራ በተራ ስለእያንዳንዳቸው ንገሪኝ። ኦኬ፣ 1-2 ወር። አሁን ፀጉሯን አንጨባራ ላይ ያየናት ስንት ጊዜዋ ነው ከመጣች? ቢያንስ ኦልሞስት ወደ 4 ወር እንደዛ ናት። 4 ወር 5 ወር። 4 ወር ስትቀመጥ ስራ ገብታለች? ያው ገብታለች። በአፏ ተናግራለች ከሉሉ ጋር። አሚራ እንዴት ነሽ? አሚራ ደህና ነሽ? አለው። እንዴት ነው? እሺ ሀቢብቲ፣ ካሜራሽን ክፈቺ። ሌላ ሰው ስለማያውቅሽ እኔ አውቅሻለሁ። በነገራችን ላይ ሌላ ሰው ስለማያውቅሽ እዚህ ጋር ካሜራ ክፈቺ ሀቢብቲ። ኦኬ፣ ከፍታለሁኝ። እሺ ታሜ ስራ ገብታ ከሆነ ስራ የገባችበትን መረጃ ትላክ። ከስራ ቦታስ በምን ሰበብ ለቃ መጣች? እዛ ቤት ውስጥ ከሆነ የታመመችው ቆይ ልንገርሽ፣ እኔ ማለት ነው ካሜራው ልክፈትና አወራሻለሁ። እሺ ካሜራ ትፈትከስ። እሱማ የገቡበትን ቪዛ እኮ ይከነሰላል። ስራችን ነው እናውቀዋለን። እሺ አሚራ፣ የስራ ገብታ ስትወጣ ነው የተከነሰለችው?
ወይስ ከኢትዮጵያ ስትገባ ነው የከነሰልሻት? እናት እኔ አንድ ልጅ አለ ከፊል አላመጣም። አወለን አንደኛ መጀመሪያ ልነግርሽ የምፈልገው አለ ከፊል አንድ ልጅ አላመጣም። ይሄ ስራዬ ነው። ከፊሎቿ ለምን አንቺ ጋር መጣች? ቆይ ልንገርሻ፣ ጠይቅኝ ያለ ስለመጣጡኛ እኔ ስለመጣጡ አልፈልግም። ለሷ ብቻ የጠየኩሽ ስራ ብዙ ተናገርሽ። እኔ እዚህ ጋር ምንም ብዙ የተናገርኩት ነገር የለም። መጣው እንጂ እርጅኝ ብዬሽ አይደለም የመጣው። እኔ ደግሞ ለአንቺ ብዬ ሳይሆን ለልጆቹ ብዬ ነው የምጠይቅሽ ያመጣሽ። እኔ ከእናቴ ልጅ ጋር አላባልጥም። ልጆቹም አሉ መጠየቅ ትችያለሽ። እሱን ተይ። እኔ እሱን ተይ። ዛሬም ትላንትናም ማለት ነው። ኦኬ እኔ የምጠይቅሽ እኮ እቺ ልጅ ከመጣች ስራ ገብታለች። ከመጣች አራቴ ገብታለች። አዎ አራቴ ገብታለች። አራቴ ገባች። የሰው ልጅ ደግሞ እንግዲህ በግድ ግዙኝ ብዬ አልሰጥም እኮ እስከቻልኩኝ ድረስ አሳክማታለሁ። ከታመመች አሳክማታለሁ። ከተራባት ምግብ ፉል ምግብ ነው የሚበሉት። ልጆቹም አሉ መጠየቅ ትችያለሽ። ኦኬ እኔ በህጋዊ ነው የምሰራው። ኦኬ አራት ጊዜ ስትገባ ስንት ጊዜ ሰራች? ሌላ ታሪክ ለምን ታወሪያለሽ? የምታወሪው ነገር እኛ ከምንፈልገው ጥያቄ ጋር አይሄድም። ብዙ ነገር አወራሽ እኮ እንዴ። እኛ የምንፈልገውን ነገር አይደለም እየነገርሽን ያለ ነው። እኛ ስለሚቀለቡት ስለሚበሉት ስለማይጠጡት አይደለም። እኛ አሁን እኔ የጠየኩሽ አራት ጊዜ ስራ ገብታለች አልሽ። ከመጣች 4 ወሯ 4 ቤት ስራ ገባች። ስንት ጊዜ ሰራች? 4 ቤት ውስጥ ስንት ጊዜ ሰራች? አንዱ 2 ወር ሰርታለች። አንዱን አንድ ወር ነው የሰራችው። ሁለቱን 5ኛ ቀን ተጅርባዋ ራሱ ሳይጨርስ ነይ አንቺ አውሪ። በባለፈው ጊዜ በስንት ሰዓት ነው የመጣችው? በ2 ሰዓት ውስጥ አይደለም? ለምንድን ነው የሚመልሷት? ያማታል እያሉ ነው የሚመልሷት። መዳሟ እንደዚህ ስሪ ስትላት እንደዛ ስሪ ስትላት ላ ሙሽ ሄክ አለቻት። በዚህኛው ማለት ነው። በባለፈው ጊዜ አሮጊት ናት ትነጫነጫለች አለች። በመጀመሪያው ጊዜ ከሰራተኛ ጋር ነው የተጣላችው። ኦኬ እሺ። አሁን ደግሞ ሌላ ጥያቄ ልጠይቅሽ። አሁን እኛ ከቢሮ ተጅሪባም ስንልክ 2 ቀን ተጅሪባ ሲሄዱ የ2 ቀን ሂሳብ አላቸው ልጆች። 5 ቀን ነው ተጅሪባ፣ 5 ቀን ነው ከነማስረጃው ያልኩትንማ ስሚኝማ። ከእንትን የሚወጣው 5 ቀን ነው። አንድ ቀን በመቶ 5 ቀን ነው። አዳምጪ። ያልኩትን እኮ አልሰማሽም። ስሚ ያልኩትን መጀመሪያ ስሚ። 2 ቀንም ተጅሪባ እኮ ይኸውልሽ፣ 2 ቀንም ተጅሪባ ብትሄድ ኦኬ፣ በተጅሪባዋ ነው የተመለሰችው ነው ያልሽው አይደለ? 2 ቀንም ብትሄድ የ2 ቀን ደሞዝ አላት። 4 ቤት ስትገባ የ4 ቀን ደሞዟ ይቺ ልጅ አግኝታለች። ተልኮላታል ወይስ እጇ ላይ ያለ? እጇ ላይ ያለ አሁን ኦኬ። ስትሄድ ሰተሽ ነው የምትልኪያት ማለት ነው። ኦፍ ኮርስ ኦኬ። አንቺ ይሄን የሚያክል ድርጅት ደግሞ እንዴት አሰራሩን አያውቅም? ምን ማድረግ እንዳለበት? ለምን አንቺ ላይ ኃላፊነቱ ወደቀ? ለምንስ አንቺ ጋር መጣች? ድርጅቱ አኮሞዴሽን ይኖረዋል አይደል እንዴ? አሁን እኔ ጋር አይደለችም። አሁን መጀመሪያ ላይ ለመጠየቅ ያለብሽን ነገር በስርዓት ጠይቂ። ኦኬ ተይ እንጂ ሐቢብቲ፣ ማዳም ፕላን አያልኩ ልጠይቅሽ ነው እንደምትፈልጊው። ምንድነው በስርዓት እኔንም ስሚኝ እንዴ የራስሽን ብቻ አታዳምጪ። እኔ ያለሁበት አሁን አኮሞዴሽን ውስጥ ነው ያለሁት። ለእሷ ስም ነው ለቀን እንቅልፌን አጥቼ እንትን የምለው። እኔ ልጅን ሳመጣ ስሙን አልቀበልም። የፈለግሽን ልጆችን መጠየቅ ትችያለሽ። ምንም በማላውቀው ነገር ነው እዚህ እየተከራተትኩ ያለሁት። ብታውቂ ኑሮ ትረጂኛለሽ እንጂ እንደዚህ ለምን አንተ ስለማውቀው እኮ ነው የምጠይቅሽ። ለመረዳት መስጠሻለሁ። ኦኬ الكامباني ليش كل عليها البنات؟ فهمت على سؤالي؟ الكامباني الرجال ما رد عليه. لازم اتصرف، لازم اصير شرطه، لازم اسوي اي شيء. ليش انتي؟ قلت عشان هذه بنات من دمي ومن ليش انتي بالضبط؟ لما جيت سالتك ميوت مالك. لا والله خسي عليك انتي قبية. تسمعيني شنو يملش؟ ተረጋጊ። ሚዩት አደረኩሽ። አይሰማም፣ ድምፅሽ አይሰማም። ልንገርሽ፣ እዚህ የገባሽ ነገሩ መፍትሄ ለማግኘት ነው እንጂ ለመጮህ ለምናምን አይደለም እህቴ። ሚዩት ተደርገሻል፣ አይሰማም። ምንም ብታውሪ አይሰማም። ይኸውልሽ ተረጋጊ። መጀመሪያ ሙኒት የምትጠይቅሽ እህታችን ለመርዳት ይመስልኛል። ይሄንን ኬዝ የዛሬ 10 ቀን 15 ቀን ነግረሽኝ ነበር ሳይሆን طيب። ስለዚህ ተረጋግተሽ አንቺ ምንም ያደረግሽው ነገር ከሌለ ታሜ እኔ አልጠይቃትም። ላንተ ነግረሃለው፣ አንተ ጠይቃት። ህዝቡን ብቻ ሳይሆን ሙኒትም የምጠይቅሽ የህዝብ ድምጽ ማለት ነው። ጥያቄ ማለት ምንም አያስቀይምም። ኦኬ አኮሞዴሽን ምንም ብጠይቅሽ ኖርማል ነው። ተማም የሰራችሁ ማለት አንቺ ተድቢር እንደምትሰሪ እኔ ራሴ አውቃለሁ። ተማም። ስለዚህ ህጋዊ እስከሆንሽ
ኖርማል ቀላል አድርገሽ ማለት ህዝቡን አስረጂ። ሌላ ነገር ስለሚመስላችሁ አንቺ እንደዚህ በጮኸት ማለት የምትጨርሲው ነገር የለም እህቴ። እየሰማሽኝ ረጋ ብለሽ በቃ ነገሩን ማለት ነው በደንብ ማስረዳትም ትችያለሽ። ሙኒት አንቺ የምትጠይቂው ጥያቄ ማለት እሷን በስነ ስርዓት ትመልሳለች እህቴ። አሚራ ሚዩት ነሽ ውዴ ሚዩት ከፈ ይኸውልሽ አሁን ኦኬ አድርጊው። እሺ ኦኬ አድርጊው። ጊዜውን እንሄድበታለን። ምንም አይነት ነገር በስርዓት ከጠየቅሽኝ አሁንም መልስልሻለሁ። ለኪን እንደዚህ ነው እየጠየቅኩት። የምጠይቀው ጥያቄ የሚያናድድሽ ለምን እንደሆነ አልገባኝም። በስነ ስርዓት ነው እየጠየቅኩሽ ያለው። አንቺ ግን ያናድድሻል። ምን እንዴት ብዬ ልጠይቅሽ? እንዴት ብዬ እስኪ ንገሪኝ። እንዴት እንደዚህ ነው እንደዚህ ስለምን ሆነ? ኦኬ አሁን እንደዚህ ነው ልልሽ ነው መልሽልኝ። እርዳታ ፈልጌ አይደለም ሀቢብቲ፣ አሁንም አንቺን ለመርዳት አይደለም። እኔ አንቺን ለመርዳት አይደለም። አንዴ ቆይ ማሬ፣ እሷ እያለች ያለችው የኔ ቆንጆ የኔ ማር መዳም ለሀቢብቲ ማንንም እንደዛ ጠይቄ አላውቅም። እንዲማር ጠይቅም ግን ቆይ መሲ እኔ የምለው ይኸውልሽ ይሄንን የሚያክል ድርጅት ተድቢርን የሚያክል ድርጅት ራሱ በራሱ ኃላፊነት መውሰድ እየተገባው እንዴት አንድ ሴልስ ሌዲ ላይ ኃላፊነት እንድትወስድ ይጥልባታል? ስራውን ተድቢር ጠፍቶት ነው ወይ? ገባሽ? ለዚህ ለነፍሳቸው ተጠያቂ ነው ተድቢሩ። ለምን እሷ አንቺ ላይ ጣሉት እኮ ነው ጥያቄው። ገባሽ? ነገርኩሽ እኮ ከመጀመሪያውኑ ሳልገባ ማለት ነው። ውክልና ወስጄ ኢትዮጵያኖችን መከታተል መዳም ቤትም ቢቸገሩ ምንም ብሉ እኔ ነኝ። የጠፉትን ልጆች ራሱን እንትን ብዬ የምመልሰው እኔ ነኝ ብዬሻለሁ። መጀመሪያ ልጅቷን ስታወራት ሉሉ ኦኬ። የሴልስ ሌዲ ውክልና ግን እስከምን ድረስ እንደሆነ ልንገርሽ። እኔ ስራ ላይ ችግር ቢኖርባቸው ከአሰሪ ጋር ሲጋጩ ዲል ለማድረግ ምናምን ለመላክ ለመቀበል እንጂ እንደዚህ አይነት ኬዝ ሲኖራቸው አንቺ በኃላፊነት ለመወጣት አይደለም። በተድቢር ህግ መሰረት የአንድ ሴልስ ሌዲ ስራዋ ለከስተመር ታስረክባለች፣ ከከስተመር ትረከባለች። እንደገናም ደግሞ በከስተመርና በልጅቷ መሀል ችግር ሲኖር ሶልቭ ታደርጋለች፣ በመሀል ገብታ ታስተካክላለች። በተረፈ ግን ገንዘብ ነክ የሆነ ጤና ነክ የሆነ ምንም አይነት ነገር ለምሳሌ ኖርማል ህመም ኖሯት ሄዳ ኢንሹራንስ የራሱ የተድቢር ኢንሹራንስ አለ። የሰዎቹ ኢንሹራንስ አይጠበቅም። ኖርማል ህክምና ትታከም ልትልኪያት ትችያለሽ። ግን እንዲህ አይነት ሲሪየስ ኬዝ አብዳለች ተብሎ ፖሊስ ጋር የደረሰ ነገር ለምን አንቺ ላይ ጣሉት? ተታለሽም እኮ ሊሆን ይችላል። በአንድ ሳይድ ብቻ አትየው። አንቺም ተሸውደሽ ከሆነ የወሰድሽው ሪስፖንሲቢሊቲ በፍጹም ልትወስጂው የማይገባው ልጆቹንም የሚጎዳና የሚያስተጓጉል ነው። እስካሁን ድረስ በህክምና መረጃ ማዕከል መሆን ሲገባቸው በቤት ውስጥ እየተጉላሉ ነው። እነዚህ ልጆች አንድ ሰው ቢያጠቁ ነገ አንቺ ጠበቃ አትሆኛቸውም። በህግ ተጠያቂ ናቸው። ምንም ሆኑ ምን ተጎጁ ጤነኛው ህዝብ መሀል ሲቀመጡ ጤነኛዎቹ ሰራተኞች መሀል ሲቀመጡ ልጆቹ ሰራተኞቹ ምን አይነት ቴንሽን ነው የሚኖራቸው? ነገ ሄደው ይሰራሉ ወይ? አንቺንስ ይተማመኑብሻል ወይ? ይገባሻል የምለው ይሄንን ነው እያልኩሽ ያለሁት እኔ። ኦኬ መልስልሽ ነኝ መልሽ። መሰለን አሁን የመጀመሪያ ታሜ ጋር የሆነች የላኳት ልጅ አለች። ኦኬ ያችን ልጅ ተድቢር ውስጥ ነበርኩኝ በሰዓቱ ሰውዬው አልነበረም፣ ራስል ኸይማ ነበር። ኦኬ ደወልኩለት። ልጅቷ እንደዚህ ልጆችን እየመታች ነው፣ ይሄን ለባህሪ ያመጣለች። የመጣችለት ነው እንግዲህ ከከፊል ቤት የመጣችለት ማለት ነው። ስለ ፖሊስ ጋር ደውዬ አለኝ። ደወልኩኝ፣ ፖሊስ መጣ። ምንድነው አለ እንደዚህ። ከዛ አምቡላንስ መጣልኝ። ይዤት ወደ ሆስፒታል ገባሁኝ። ኦኬ ሆስፒታል ገባሁኝ። ትናንትና ደግሞ ነይና ውሰጃት ድናለች ብሎ ሲደውሉኝ ሄድኩኝ። ያቺ ልጅ ይዣት መጣሁ። ኦኬ እቺኛው ጠዋት ከእንቅልፌ ስነሳ የኔ ክፍል በዛኛው በኩል ነው ያለው። ትጮሃለች። ምንድነው ብዬ ወደ አኮሞዴሽናቸው ገባሁ። አየሁኝ። ትጮሃለች፣ ትጣላለች ምናምን ነገር ቪዲዮ አለ። ሰላም አለይኩም ስፔሻል ፉል። ኦኬ ከዛ እቺኛዋን ትቼ ያቺኛዋን ይዣት መጣሁኝና ለዚህ እቺኛዋ ደግሞ ደወልኩለት ለቦስ። በደውለት አያነሳም ነው። ለወንድምዬው ደወልኩኝ አያነሳም። ለሁላቸውም ደወልኩኝ አያነሱም። ግን እቺ ልጅ ታማ እያለች ኦኬ ለዚህ ኬስ ደረጃ ደርሳ እያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ? በቻልኩኝ አቅም ከዛ ፖሊስ ጋር ደወልኩኝ። እንደዚህ አይነት ኬዝ አለ አልኳቸው። መጡ። ቦስ እሱን አያነሳም። ከዛ አምቡላንስ ጠለቡልኝ። ትላንትና ማታ ነው እንግዲህ ትላንትና ማታ
ሆስፒታል ሄደች። ሆስፒታል ገባች። ከሊፋ ገባች። ጠዋቱን ላይ ተደወለልኝ። አሚራ ነሽ? አዎ ነኝ። ነይ ትፈለጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ። እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው፣ አይ ግዴታ መምጣት አለብሽ አሉኝ። ሄድኩኝ። ልጅቷን አልቀበላችሁም፣ የሆነ ነገር ብታደርስ ስቺ ልጅ ነገ እኔ ተጠያቂ እሆናለሁ ብያቸው ስል አይ እኛም አይመለከተንም፣ ሲጀመር እናንተ ብንያሶቹ ስለሆናችሁ የብንያስ ሾርጣ ጋር ደውዬ የሆነ ነገር ብታደርግ አሉ። ኦኬ ብዬ ከዛ አምቡላንስም ጠሩልኝ። አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ። እጃት ወደ ቤት ተመልሼ መጣሁ። ወደዚህ መጣሁ። በቁርአንም በምንም ታገልኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦስ አላነሳልኝ ስልክ ማለት ነው። እሱ የምኖረው ሌላ ቦታ ኦፍ 2 ቀን ኦፍ ነን። ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል፣ አክሞቹ ምን ይላሉ፣ ከላስ ወደ ሀገራቸው ይሄዱ ነው። ግራ ሲገባኝ ነው መጥቼ ልጠይቃቸው። ለጥያቄ ያህል ነው እንጂ እኔ በብር ደረጃ ስሙን ያወጣውባቸው ልጆች የለም። ኦኬ እኔ በብር ንክክ ሲጀመር አልሐምዱሊላህ አልነካካምም፣ ተነካክቼም አላውቅም። ግን ይሄን ነገር ስለማላውቀው ልጠይቃቸው እስቲ እነ ታሜ ጋር ሼር አድርጉልኝ እነ ሳሪ ጋር ብዬ ይሄንን አቀረብኩኝ። ይሄ ደግሞ ጥፋት ሆኖ ከታየ ሶሪ ያውልሽ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው። ግዴታ የለብሽም፣ ሰራተኛ ነሽ እንዳልሽው ባለቤት አይደለሽም። አልቀበልም የማለት መብት አለሽ፣ ግዴታ የለብሽም። አለማወቅሽ ነው። እዚህ ጋር መብትሽ ነው። ጥሎ መውጣት አንቀዋ አያስገቡሽም። አሁንም ምንድነው ማድረግ ያለብሽ? ልጅቷ እዚህ ናት። ምንም ማውራት አልችልም። ማትፈርሚ ከሆነ አለኝ። እኔ ያልኳት እምቢ ማለቷ ብዬ ጽፍልሻለሁ አለኝ። እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው። ለራሴ መኖር ፈልጋለሁ። እቺ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ቲኬታቸውን ችዬላቸው ይሄዱና የሚሆነው ይሆናል ብዬ ተናልኩኝ። አዎ ግን አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው። ገባሽ? ይሄ ስህተት ነው። መሆን የለበት ነው። ለምን አሁን እኔ አሚራ ከዚህም በፊት አንቺ ስትነግረኝ እንግዲህ ነግሬሽ ነበረ ምን ማድረግ እንደነበረብሽ የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትላንት እኮ ነው ታምዬ ከዛን ቀን ጀምሮ አልወጣችም ከሆስፒታል አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስብሻል? ይሄ የአንቺ ስህተት ነበረ ማለት ነው። ማስወጣት ኖ አና ማ በግደር ሌሽ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። አኒሃው እሺ፣ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ። እየመታች ነው፣ እየደበደበች ነው፣ እንዲህ እያረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስትይ ይወስዷታል። አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው፣ ለሷም እዘኝላት። እንደሆነ ታውቂያለሽ። ወላሂ ነው የምልህ ታሜ፣ ሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋ ነው የሚደወለው። ለምን እኔ ስልኬን ነው ማስመዝግበው። እኔ አታንሺ ቢደውሉ ራሱ ችግር የለም። እነሱ ቁጥሩን ስጪ። አውስሻለን ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ። ሲያቀርቡ እኮ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሶሻል። ኧረ ተይ ተይ አሚራ ተይ፣ ምንም አያደርጉሽም። እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው ሀቢብቲ። ገባሽ? እንግዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ እኔ ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፍቃደኛ ከሆንሽ አሁን እኔ ሁሉንም ተይው። ልጅቷ በተጋጨሽ ቁጥር በሽታዋ ራሷን በነጨሽ በወጫጨረሽ ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ አስቢ። ገባሽ? አሁን ደውዪ ለአምቡላንስ። በቃ በጠበጠችን አልቻልንም ውሰዱልኝ በይ። አንዴ ከእጅሽ ከወጣሽ በኋላ ስታስመዘግቢ የቦስን ቁጥር አስመዝግቢ። ለምን ያንቺን ቁጥር ታስመዘግቢያለሽ? የሚደወልልሽ እኮ ቁጥርሽን ስለምታስመዘግቢ ነው። ያንቺ ኃላፊነት ሜሴንጀር ነሽ። በልጆቹና በቦሱ መሀል መልእክተኛ ነሽ አንቺ። የእነሱን ኬዝ ወደ እነሱ ማድረስ፣ የሰውየውን መልእክት ወደ ልጆቹ ማድረስ ነው እንጂ አንቺ ለምን ብለሽ ኃላፊነቱን ትወስጃለሽ? ተጠያቂ በምትሆኚ እነሱ ይኸውልሽ አንቺን መክተቡን ምናምን መቀበልም ካልቻላችሁ ኢትዮጵያ ኤምባሲ ብሎ ይደውላሉ። ታውቃለሽ?
ፕሮሲጀሩን ራሳቸው ያውቁታል እንጂ ታሜውል ኖርማል ሆስፒታል ያስገቧትና ሆስፒታሉ የጤና ሕክምና እንደሚያስፈልጋት የአይምሮ ሕክምና እንደሚያስፈልጋት ሲነግሩ ወደ ዋናው የአይምሮ ህሙማን ሆስፒታል ትሄዳለች። እዛ ደግሞ ከሊፋ ገብታለች ትላንትና ማለት ነው። ትላንትና ሸቅቦት ነበር የወሰድኳት። ከሸቅቦት ወደ ከሊፋ አስገቧት። ከከሊፋ ደግሞ ዛሬ ፖሊስ ስቴሽን ወሰዷት። ፖሊስ ጣቢያ ላይ ከዛም አልፎ ይኸውልሽ ልንገርሽ ሆስፒታሉ ያ ሆስፒታል ልጅቷ ወደ ሀገሯ መሳፈር ትችላለች። አንዳንድ ጊዜ ያዛል ከረዳት ጋር አንዳንድ ጊዜ ደግሞ በራሷ ብቁ ናት ብሎ ሲጽፍልሽ እንጂ ሰማይና ምድር ቢጋጠም ኤምባሲ አይደለም ማንንም ቢነሳ ልጅቷ አገር አትገባም። ገባሽ? የሆስፒታል ወረቀት ነው እንጂ ሜን ወረቀት ኤምባሲ አይደለም፣ ኖርማል ሆስፒታሎች አይደሉም። የአይምሮ ሕክምና የወሰደችበት ሆስፒታል ይጽፋል። በእገዛ ትሳፈር ወይም በራሷ ትሳፈር ካላለ በፍጹም ልጅቷ መሄድ አትችልም። በአሁን ሰዓት አይደለም የአይምሮ ኬስ በቀደም ሲያናግረኝ ኖርማል ታማሚ ነው ልጁ ታሜ አላሳፍር ብለውታል። አይሳፈርም። የሆስፒታል ሪፖርት በራሱ 5 ቀን 6 ቀን ይፈጃል። ይሄንን ነው ማድረግ ያለብሽ። አሁን አንቺ ሲጀመር ማድረግ ያለብሽ ትልቁ ፖይንት አምቡላንስ ትጠሪያለሽ። አምቡላንሱ ሲመጣ ሬጂስተር የምታደርጊው የሰውየውን ቁጥር ነው ያንቺን አይደለም። ከዛ በኋላ ቢትሰራ እሱ 06 ማን ነው 02 ሲደወልለት መልስ ይሰጣል። ላንቺ መልስ እንደማይሰጠው አይደለም፣ ለ02 መልስ ይሰጣል። ለነሱም አይሰጣል። ቀስብን አነ ይሰጣል። ቀስብን አነ ባይሰጣችሁ ሐቢብቲ አንቺ አይመለከተሽም። ኃላፊነት የራሳቸው መንገድ አለ። እሱ መልስ እንዲሰጥ የሚያደርጉበት የራሳቸው መንገድ አለ። አንቺ አትጨናነቂ። አደዋወሉን እነሱ ያውቁበታል። አንቺ ማድረግ ያለብሽ አሁን ራስሽን ኃላፊነት አውርጂ። የሰው ኃላፊነት ስትሸከሚ እኔም ላይ አትፍረጂ። የሆነ ነገር እጅሽ ያለበት ነው የሚመስለኝ። ለሆነ ነገር ከበር ለማድረግ የምትሮጪ ነው የሚመስለኝ። ምክንያቱም ጭራሽ እማትችይውንና የማይገባሽን ኃላፊነት ለምን ትወስጃለሽ? ለምን? ኧረ እኔ ምንም የለብኝም አልሐምዱሊላህ። ይሄ አሁን አድርጊ። ይሄንን ለልጅቷም ሴፍቲ፣ ለልጅቷም ጥቅም ከማንም በላይ ለልጅቷ ለራሷ። ሁለት ናቸው። አንደኛዋስ ምን ሆና ነው? አንደኛው ምንም አትልም። አሁን ደህና አለች፣ ራሷን አውቃለች ምናምን ነገር ጭንቀት ነው የእሷም ምንም አትልም። ግን ግዴታ መሄድ እንዳለባት እኔ ቤተሰቦቿን እሷስ ምን ያህል ጊዜ ተቀምጣ ነው ቢሮ ውስጥ? 15 ምን ፈልገሽ ነው? 15 ቀን ብቻ 15 ቀን። አዎ ግን አንድ ጥያቄ ልጠይቅሽ። እኔ አንድ ቀን ጥያቄ ልጠይቅሽ። የኢትዮጵያ ደላላ እብድ ይልክልሻል ስታስቢው? ኖርማል ልጅ ነው ይላከል እና ቅድም የወቀሽው ደላላ ለምንድን ነው? አይደለም ልጅቷ እንደዚህ ሆናብኛለች። አሁን በዛ የዛችኛዋን ስልኳን አላውቅም። የቤተሰቦቿ አንድ ስልክ ነበር የተሰጠኝ፣ ብደውል አይሰራም። ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትዩ ነው የደወልሽው? ለቤተሰብ ምን ልትያቸው? እናቴ ከዚህ አይደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብዬ አልናገር። መቼ ሰብድ አይደለም። ኦኬ እኔ ለቤተሰብን ስልክ ግዴታ ያስፈልገኛል አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው። ኦኬ እቺ ልጅ እንደዚህ ይሆናለች፣ የቤተሰቦቿን ስልክ ትሰጠኛለህ። እኛ ያላበድ ነው እነሱ ያብዳሉ እንዴ አለ። ኦኬ እንግዲህ እቺ ልጅ ለነሱ ከፍላ አይደለም የምትመጣው። ለምን እንወሻሻለን? አዎ ስራ ነው፣ ሳይከፈላቸው አይሰሩም መቼም እኮ ስራን እኮ። ስለዛም እኮ ነው የምልሽ ከፍላ ነው የምትመጣው። ዛኔ ስልኳን ያውቃሉ። ቤተሰብ ስልክ ባልሽው ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ ምን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና አትወጣም። ብቻ ነው የጠለብ እብድ አይደለችም። ነገርኩሽ እኮ ነው ወረቀቶችን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ እኔ እብድ አላመጣልኝ የታመማ አላመጣልኝ። በርግጥ ኦኬ ማን ነበር የሚለው ደላላ እየላኩልኝ ምናምን ቀደም እየሰማን ነበር። ማን ነበር? አንቺ ነሽ ያልሽው? የሆነ ሰው ማለት እንደዛ ነበር እያለ እየሰማን ነበር። እብድ አላከልኝም። ደህና ልጅ ነው የላከልኝ። ወረቀቱ ላይ ተሰርቶላችኋል። ለአንዷ ለዛችኛው እንደም ሁለት የተሰራላት ልጆቹ የታሉ? አሁን አሚራ እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ነገር ልበላት። ጠጋ አድርጊላት ስልኩን። ማን ነው ስሟ? ጀሚላ። ኦፍ ያ አላህ ያ ረቢ። ጀሚላ ደህና ነሽ? አልሐምዱሊላህ።
እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ ያለች ልንረዳሽ ፈልገን ነው። ምንድነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድነው የሚጨንቅሽ ጀሚላ? ምንድነው የሚጨንቅሽ? የሚጨንቀኝ ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ቤት ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። ያነ ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ደግሞ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁትን አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆቼ ብዬ ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለሽ። ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርሶኛል ብላለች። እዛ ስንት ሆነ ማለት ነው? ብቻ ነው 2 ወር ነው እንግዲህ። በቃ ሰላም ነኝ እንትን አላልኩትም። ብቻ ያለው ያው ምንም እንትን ያላቸው ነገር የለም እንጂ አሁን የሚያጨናንቀኝ ምን መሰለሽ? አንዷ እህቴ ምንም ነገር ልጅ የላትም። የአባቴን ቤት አስቀርቼ ያንን እየተራነ ነው። የእሷን ብር ተበድሬ ያንን ሰርቼበታለሁ። የእሷ 50 ሺህ ብር አለብኝ በይ። ደግሞ የአንዲቷም ደግሞ እንደዚህ አበድራኛለች። አንዱ ደግሞ ቤት ሳስቀር ደግሞ 145 ሺህ ብር አለብኝ። ያንን ሁሉ ጨናነቅ ስራ ላይ ይሄድና እወጣለሁ። እኔ እንጃ ብቻ እሰራለሁ እላለሁ፣ ወጣር እያጠጣለሁ ምን እላለሁ። ዝም ብለው የሚሉኝ ግን ምንድን ነው ልብስሽን ልበሽና ውጭ ወላሂ ነው የሚሉት ነገር ናቸው። አንቺ ልብስሽን ለብሰሽ ውጭ ነው። ኧረ ለአላህ ብላችሁ ይችን 2 ቀን ልስራ፣ ይችን 2 ቀን ልስራ። ለአላህ ብላችሁ ነው የምላችሁ። ኔትወርኩን አስተካክሉት። ኢንተርኔት እየተቆራረጠ ማን ነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳሞች። ማን ነው የሚልሽ ይዘሽ ውጭ ልብስሽን? ልበሽና ሂጅ እና እንሂድ መክተብ። ለምን እንደሆነ ታውቂያለሽ እንደዛ የሚሉሽ አሚራ? ስትጨናነቂ በስነ ስርዓት መስራታችም፣ ስትጨናነቂ የሚሉሽን አሰሚም። ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ። ታውቂያለሽ። አንቺ አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኚ ወደ ራስሽ ተመልሰሽ በስነ ስርዓት ትሰሪያለሽ? የእህትሽ ዕዳ ነው ያስጨነቀሽ አይደል የምትዩ? ማን እኔ? አንቺ? አዎ የእህቶች ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። 2 ወር ወዝኛለሁ እኮ። እዚሁ ቁጭ ብለሽ ነው 2 ወርሽ? አዎ እየተጨናነው። ኦኬ እኔ የምልሽን ስሚኝማ። አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኚ ደህና ሆነሽ ስራሽን ትሰሪያለሽ ወይ? ቤትሽን መጨረስ የምትችይው እዚህ ሆነሽ ስትሰሪ ነው። እዳ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለ እንዴ? እሱ እኮ ነው አንድ የሚያጨናንቀኝ እኮ። አንድ ነገር ልንገርሽ፣ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፊናለሽ መልሰሽ። ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ። ተረጋጊና ራስሽን አረጋግተሽ ጤነኛ ሆነሽ ስሪ። ገባሽ? እኔ እንትን አላለኝም፣ ህመሙ አልለቀቀኝም። መታከም እፈልጋለሁ። ምንም ዋጋም የለኝም። ጭንቀቱ ነው ህመምሽ ወይስ ሌላ ህመም አለሽ ውስጥሽም?
የውስጥ ህመም የለብኝም፣ ቋሚ ህመም የለብኝም። አሁን ነው የጭንቀት ነው እኮ የጭንቀቴ ሰበብ የምትይውን ከታገሽ ጭንቀቱ ይተውሻል ወይ ያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለኝ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው ነው። ስለዚህ መፍትሄው አገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደል ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉኝ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ ኦኬ። ጸጉሯ ምናምን መላጭ ማለት መጫዋለ ምን ማለት አለ? በደንብ እስቲ ጠይቃት ጀሚላ። ናም እንዴ ስትናደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ፣ ነገር የለኝም። አሁንም ተረጋጊ። ሐራም ሐራም አሁን እንዲህ የምትገልጪው ሐራም ነው። ልበሽ እሺ፣ ሐራም እሺ፣ ሂጃብሽን አድርጊ። አላውቀው መቻውቀዋለሁ። አይዞሽ ተረጋጊ፣ ተረጋጊ። ልጅ ጀሚላ ጀሚላ ተረጋጊ። ነገር እናደርግልሻለን። لا حول ولا قوة إلا بالله ጀሚላ ተረጋጊ። እንድናዋራሽ እንድናግዝሽ ተረጋጊ። እኔ እዚህ ጋር እናግዝሻለን። ጀሚላ እየሰማሽ? እኔ እናግዝሻለን። አንቺ የምትፈልጊውን ነገር እኔ እናስተካክልልሻለን። እሺ ተረጋጊ። አንቺ ተረጋጊ። ምንም ነገር አታስቢ። ምንም ጭንቀት ምንም እንትን አያሳስብሽ። እኔ እዚህ ጋር የተሰበሰብን ማለት አንቺን ለማገዝ ብለን ነው። እሺ አይዞሽ፣ ተረጋጊ እህቴ። አሚራ ካሜራው በቃ ዝጊው ወይም አዞሪው። እናግዛታለን ጋይስ፣ ንገሯ መጀመሪያ። እሷ ትረጋጋና በቃ ሙኒት አሁን እሷ እዚህ ብትሰራ ነው የሚፈለው። አትሰራ ምን ዋጋ አለው? ላ በራሷ እየተናገረች እኮ ነው። አሚራ ካሜራው ተረጋጊ፣ ወደ ራስሽን አዞሪው እኮ ሀገሯ ብትገባ ይሻላል። እዚህ ጋር እያያችሁኝ የምትደውሉ ሰዎች ሀገሯን ብትገባ ነው የሚሻለው። ሳሪ ግን መጀመሪያ ሕክምና ግዴታ ማድረግ አለባት። እዚህ ሁኔታ ማለት ሙኒት እንደተናገሩት አየር አይቀበላትም። ድምፅ ታፈነ ታሜ። ከዚህም በፊት ያጋጠመን ብዙ ልጆች እንደዚህ ስለነበሩ ማለት ነው። ብቻቸው ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታክማ እስከትድን መሄድ እስከትችል ወረቀት ከተጻፈ ማለት መሄድ ትችላለች እንጂ በዚህ ሁኔታ ማለት አንድ ሰዓት ቢሆን ከዚህም በኋላ ግማሽ ትረጋጋና የምትፈልገውን እንጠይቃት። ላይክ ትረጋጋና የምትፈልገውን እንጠይቃት። የምትፈልገው ፍላጎቷ ምንም የምትደርሲበት ነገር ይመስለኛል የለም። እኔ ማለት እንደ ሀሳብ ወይም እሷ ማለት በሰላም ሀገሯ ብትገባ ልጆቿ ተላልቅ ከሆኑ እኛ እንተባበራታለን። በዚህ ልጆቿ ወይም መጥቶ እዚህ ጋር እንተባበራቸዋለን። የሆነ ስራ እናስገባቸው እና ቤተሰቧን እናታችሁ ምናምን ቢረዱ እነሱ ይሻላል። ምን እንደሆነ ታውቃለህ? ብታወራት አሁን ሙኒት ቀስ ብላ ላይክ ብናወራት አሁን አንዳንድ ጊዜ እኮ ገባህ የሚረዳ ሰው ማጣትም ሊሆን ይችላል። የኛን ነገር ሰው ህልፍ እንደምናደርግ አታውቂ ይሆናል። ተረጋጋች። ትረጋጋና እኛ ምንድን ነው የምትፈልጊው ወይም ደግሞ እናግዝሽ ብለን እንጠይቃት ወይም የምትለው ነገር ካለ እሺ እስኪ ወደ እሷ አድርጊላት። እኔ ካሜራ ላጥፋው። እሺ ሳሪ አንቺ በጠልቅ ሆኝ። እሺ
አይ ገና ናት እንደዛማ። አሚራ ተረጋጊና ላዋራሻ መፍትሄው ምን እንደሆነ እንድናስተካከል። እሺ አሚራ። እሺ ጀሚላ ሐቢብቲ እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት። ኦኬ እኔን እስኪ አረችኝ እንደሱ። ኦኬ አሁን ከፍታለሁ። ኦኬ አሚራ ቁርአን አስቀርተሽባታል? አሚራ ነው ስማ። ጀሚላ አየሽኝ? እኔን እታይሻለሁ። እኔ አየሽኝ? እዚህ ጋር ይኸው አሚራ፣ እኔ ሙና እባላለሁ። እሺ ላግዝሽ ነው የምፈልገው። አዎ አልታይም እንዴ? እጅ ሲዘው ቁጭ ማኮ እዛው ቁጭ። እሺ ወይኔን በትልቁ አድርጊኝማ። አሁን ታየውሽ? እኩል ናችሁ። እኩል እንትን አትበሉ። አየሽኝ አሚራ? አሁን ታይሻለሁ አሚራ። እኔ ስሚኝ፣ ይኸው አሚራ ሶሪ ጀሚላ እኔ ነኝ ሙና። ይኸውልሽ እኔ ምናስ አንዴ ቆይማ። አየሽኝ አሚራ? እንዴት ነሽ? ደህና ነሽ አሚራዬ? እኔ ማነሽ ጀሚላዬ? እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን የእህቶቼ ዳለብኝን የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይ ባይሩስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረነው ነው የአባታችን ቤት። ይሁንባት ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትን ነው መጀመሪያ የምፈልገው። ደህንነትሽማ ይኸውልሽ፣ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ። ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ እሺ። ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣ። ራስሽን አረጋጊ።
ጀሚላ መቋሎሽ አባቴ እኮ መርቆኝ ነበር። አይ ወይኔ እንዴ ጉኛ ቀረ ይኸውልሽ ጀሚላ እንደዚህ ስታዋሪን አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላህ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ሁሉ አላህ ይውደድለት። አይዞሽ የኔናት በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምንም አላደርጋችሁ። ያንቺ ደህና ሆኖ ይኸውልሽ ያንቺ ደህና ሆኖ መገኘት ለኛ ትልቁ ነገራችን ነው። የኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ባትሆኚ አገርሽ ላይ ስትገቢ ባዶሽን አረጋጋችሁ። አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አሁን ሰማሻት ሳሪ ያለችው ያለብሽን በቃ ማባሻው በጣም ደስ ያለ የማናደርገውን ነገር አንልሽም። እሺ እናረግልሻለን፣ በእርግጠኝነት እናረግልሻለን። እሺ እቴ እንዴት ያለችሽ አዳምጪ። ከአንቺ ግን የምንፈልገው ነገር አለ። ከአንቺ የምንፈልገው ነገር አለ። አንቺ ወደ ራስሽ ይኸውልሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ስጪ፣ ስትፈልጊ ጉሊትም ስጪ፣ ስትፈልጊ የምትፈልጊውን በአካውንትሽ ብር እናሰባስብልሽና ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እኛ እዳሽን እንከፍልልሻለን። አለብን የምትይውን እዳ ስጭን ቁጥር እናወራቸዋለን። አካውንት ስጡና እናስገባለን። ግን አንቺ ራስሽ ማረጋጋት አለብሽ። ልጆችሽን እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ ስራ እንዲገቡ እናደርግልሻለን። አንቺን እንዲያግዙሽ፣ አንቺን እንዲያበረታቱሽ እናደርጋለን እንጂ በተአምር ብቻሽን አንተውሽ። እሺ እሺ። አላህ ያቆይልኝ። አላህ ይውደድላችሁ። በጣም ነው የማመሰግነው። ወላሂ በጣም ነው የማመሰግነው። አላህ ይውደድላችሁ። ውዶቼ ወዳችኋለሁ። ኢትዮጵያዊ ወላሂ በጣም አሁን አንቺ ምን ታረጋለሽ መሰለሽ? በስ አትምጪ። አሁን አንቺ ምን ታረጋለሽ? ትነሽና ውዞሽን አድርገሽ ሰላትሽን ስገጂ፣ ዱአ አርጊ፣ በሰላም ሀገርሽ እንድትገቢ። እዚህ ሐኪም ቤት እንድትቀመጭ አንፈልግም። በምንድነው በኤምባሲም እንድትቀመጭ አንፈልግም። ስለዚህ ደህና ሆነሽ አንቺን እንድንሸኝሽ እዳሽን ከፍለን ጤነኛ ሁኝልን፣ ራስሽን አግዢ። እንዲህ አይነት በሽታዎች በራስ ነው የሚታገዙት። አንቺው ነሽ ያመጣሻቸው። ገባሽ? በጭንቀት ብዛት፣ በሐሳብ በምን ታውቂያለሽ አይደለ? ስለዚህ አሁን ብድግ በይና እነሱንም አታስጨንቂ። ውዱሽን አድርጊ፣ ሰላትሽን 2 ረካት ሰግደሽ ይኸው ችግርሽን የሚያቃልል ነገር አገኘሽ። በክብር አገርሽ ያለ ደጋፊ። እሷ እንዲያውም በጣም አግዛሻለች። የማይገባትን ኃላፊነት ወስዳ ማንም የማያደርገውን ነው ያደረገችልሽ። እሺ አሁን ተነሽና ዱዓሽን አድርጊ። ቁርአን መቅራት ከቻልሽ ቅሪ። እሺ በሞባይልሽም ከፍተሽ ስሚ። ጣዩ እሱን ጣዩ። በዛ ላይ ሙኒት ስልክ ቁጥር ካላት የተበደርኩ ያሉት የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 125 ሺህ ብር በጣም ቀላል ነው፣ በጣም ትንሽ ነው። አንቺም ወደ ኢትዮጵያ ስትሄጂ እናግዝሻለን፣ ቃል ገብተናል። እኔ ቃሌ ነው፣ ይሁን ቃል ነው። እዚህ የተሰበሰበው ሁሉ አንቺን ሊረዳ አንቺን ሊያግዝ ነው። እሺ እቴ ብቻ አንቺ ጤናሽ ይጠር፣ አንቺ ሰላም ስትሆኝ ነው ማድረግ የምንችለው። እሺ የልጅቱን ስልክ ቁጥር ልስጣችሁ። አዎ ለአሚራ ስጫትና አሚራ ትሰጠናለች። እዚህ ጋር ሳይሆን ለታሜ ልክለታለሁ በውስጥ
እሺ ለክሽ ደውለን እናሰማሻለን። አሁንም ከፈለግሽ እንደውልላትና እሺ 09 እሺ ያዢ መሲ ያዢ አንድ ጊዜ ቆይ መሲ ቆይ ጠብቂ መሲ የኢትዮጵያ የሚደውል ማን ያለ አለሽ? ደውል ኢትዮጵያ የሚደውል የለኝም። ከሌለች እንግዲህ ልደውል። መሲ በቃ ስጭኝ። ኢትዮጵያ ስልክ ደውል። እሺ አንዴ ከጫጫታው ልውጣሽ 2 ደቂቃ። አንድ ጊዜ ተሰጭና የማንን ስልክ ነው አሁን የምትሰጪ? የማን ስልክ ነው? የልጅን እሺ እንደውልለታለን። አሁን በቃ እሱ በጣም ቆንጅዬ ሴት ነሽ፣ ደግሞ ቆንጅዬ ነሽ። ራስሽን ስላጎሳቆልሽ እኮ ነው። ራስሽን አትበዲ፣ ራስሽን አትጉጂ። እሺ ይኸው ሳቅ ስትይ እንዴት እንደምታምሪ። እሺ ሁሉም ነገር ለበጎ ነው። ሁላችንም ስንመጣ ሁላችንም የራሳችን ችግር ነበረብን። ነገር ግን ራሳችንን ቁርአን በመቅራት ጸሎት በማድረግ ነው ወደዚህ የምንመለሰው። እሺ ሁሉም ነገር ይስተካከላል። አንቺ በህይወት ካለሽ የማይሆን ነገር የለም። ለልጆችሽ ብቻ ነው ሀብት ገንዘብ ምናምን ነገ ከነገ ወዲያ ይመጣል። እሺ ምንም እንዳታስብ። ኧረ ችግር የለውም። አሁን ታመቻችልኛለች እኮ እሷ አሜራ። ምንም ችግር የለም እንዳታስብ። ምንም ሁሉንም ነገር በቃ እሷ ታመቻችልኛለች። በቃ እኛም አለን ከጎንሽ። እኛም ያስከሷው አይደለም እኛም አለን። አሁን ደግሞ ካሜራ ጎን ደግሞ እኛለን። ገንዘብም ስትፈልጊ ልብስም ከፈለግሽ ትኬትም ከፈለግሽ ሁሉ ነገር አድርገን ወደ ሀገርሽ አስገብተን ሀገርሽ ቁጭ ብለሽ ቤተሰብሽ ጋር ጉሊት እየሸጥሽ የምትኖሪበትን ሁሉ ነው የምናደርግልሽ። ቃል እገባልሻለሁ። የምሬን ነው የምልሽ፣ አልዋሽሽም። እሺ አንቺ ብቻ ወደ ጤናሽ ተመለሽ። ወደ ራስሽ ነው የምፈልገው። በቃ አሁን መሲ ደውይልን። ከዚህ በፊት ቤሩት ነበር የሰራሽው? አዎ። ቤሩት ይሻላል ዱባይ ይሻላል? ቤሩትም 5 ዓመት ሰርቼ ነበረ። እቺ ጎበዝ ነሽ። ጎበዝ ነሽ። አይዞሽ፣ አሁንም ልጆችሽ ይደርሱልሻል። አንቺም ኢትዮጵያ ሄደሽ ተፍተፍት ያለሽ። እሺ መሲ እስክትወጣ ነው። ማሚ አሁን እዳዋ ከተከፈለላት መስራት ፈልጋለች። አልችልም ማለች እኮ። ከተቻለ ደግሞ አሚራ ታግዝሻለች። ምንም ነገር ሳያደርጉ ብሎክ ምናምን ሳትደረግ። እሺ ስጧት፣ ስጪት ቁጥር 09 ለእሷ ስጧትና እሷ ትልክልኛለች። የቤተሰቦች እሺ ፕላስ 251909 ስጭኝ እናቴ 42 83 82 ማነው ልጅሽ? ማሪቱ። እሺ ደውል። ለእሷ ትቀበላላችሁ መስዬ። እንዳትደነግጥ ቀስ ብለሽ እሺ። እሺ ነው በፒስ አወራታለሁ። ሀገር ብትገባ ነው የሚሻላት። ምክንያቱም በቃ ከልጆቿ ጋር ሰርታ ትብላ። እመቤቴ ምንም ነገር ቢሆን ሀገሯ ላይ በቃ ቤተሰቧ ጋር ከልጆቿ ጋር ሆና እናረግላታለን። በቃ እመቤቴ ይሻላታል። ለምን እዚህ ትጨናነቃለች? በሰው ሀገር አረጋሽ እኛ ሰፖርት ይሻላል። አይነሳም ማሬ። ቆይ አንዴ ደጋግሜ ልደውል። አታኝሽ ሰላም ተኝተው ይሆናል እኮ አይደለም።
ኢትዮጵያ እኮ በሽታ ነው። አይዞሽ እሺ፣ ሁላችንም ማርያምን በቃ ስቀሽ እናይሻለን። እመኝን እሺ፣ አይዞሽ፣ ምንም ነገር ያቅማችንን እንረዳሻለን። አይዞሽ እሺ እናቴ።